ፊልሙን ከመጀመራችሁ በፊት 100,000 ሊገባ 5,000 ሰብስክራይበር ብቻ የቀረውን ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ፊልሙ ጸጥተኛና ታምር የነበረችውን ከተማ እያሳየን ይጀምራል። እዛ የሚኖሩ የነበሩት ነዋሪዎችም ሰላማዊ በሆነ መልኩ ኑሯቸውን እየመሩ ነበር። ነገር ግን አደገኛ የሆነው ቫይረስ ያላቸውን ነገር በሙሉ እንደሚወስድባቸው ምንም የሚያውቁት ነገር አልነበረም። በመጀመሪያ የቲቪ ጋዜጠኞች ነበሩ ይሄ ቫይረስ የተፈጠረው በአንድ ሕክምና በሚያስፈልጋቸው ሰዎች ማገገሚያ ውስጥ እንደሆነ የተናገሩት። በዛም ምክንያት 7 ሰዎች በቫይረሱ ከባድ ሁኔታ ውስጥ ገብተዋል። እንደሚጠበቀውም ብዙዎች ይህንን ዜና ችላ ብለውት ነበር። ነገር ግን የሰዎችን ትኩረት መሳብ የጀመረው ከቀናት በኋላ ሲሆን አምቡላንስና የእሳት አደጋ ሰራተኞችም ትኩረታቸውን በሙሉ እሱ ላይ አድርገው ስለነበረ ለሚፈጠሩት አደጋ በሙሉ ምላሽ መስጠት ሲያቆሙ ነበር። በዛም ከተማ ይኖሩ የነበሩት ነዋሪዎችም እነሱ የሚኖሩበትን ቦታ ጨምሮ ከተማቸው ኳራንቲን ውስጥ እንደገባች ይገነዘባሉ። አንድ ቀን ማታ ላይም በዛው ሰፈር ውስጥ አንዲት አሮጊት ሴትዮ በባሏ ትገደላለች። ከትንሽ ቆይታ በኋላም በዛው ሰፈር ውስጥ ተኝተው የነበሩት ነዋሪዎች በሙሉ ከመንገዶቹ ይመጣ በነበረው ድምጽ ነክተው ይነሳሉ። በዛም ጊዜ በከባዱ የታጠቁ ወታደሮችና አምቡላንሶች ወደ እነሱ ሰፈር ውስጥ እንደገቡ ይመለከታሉ። ይህ ሰው ዲኖ ሲባል የምትወደው ሚስት አላቸው። እናም ወንድና ሴትም ልጅ ነበረው። በዚህ ጊዜም የመጀመሪያ ልጁ የሆነው ጉስታቭ ለምን መንግስት በሬዲዮ ላይ በቫይረሱ የሞቱትን ሰዎች ብዛት በግልጽ አይናገርም በማለት አባቱን ይጠይቀዋል። ዲኖም በ80ዎቹ ጊዜ የነበረውን የስቴዲየም መፍረስን በማጣቀስ ለሱ መናገር ይጀምራል። በዚህ ጊዜ ጨዋታ እየተመለከቱ የነበሩት ተመልካቾችም ከዛ ለማምለጥ በሚሞክሩበት ሰዓት ላይ የበለጠ በመገፋፋት ብዙ ሰዎች እንዲሞቱ አድርገዋል። ዲኖም ሁሉም ሰዎች ቤታቸው ቢሆኑ ኖሮ ቫይረሱ መስፋፋት እንደማይችል ይናገራል። አሁን ላይ መንግስት መረጃውን ሊያወጣ ያልፈለገው ብዙ ሰዎች በመረጃው እንዳይደነግጡ ነው። ቢሆንም ጉስታቭ ግን ሌላ ሀሳብ ነበረው። በዚያ ጊዜም ስቴዲየሙ ከፈረሰ ሰዎች መሮጥ ወይም ደግሞ እነሱ ላይ ሊፈራረስ እንደሚገባ ይናገራል እንጂ በመገፋፋታቸው ምክንያት ያተፈጠረ ብሎ አላመነም። ዲኖም ለዚህ የሚመልስለት ምንም አይነት መልስ አልነበረውም። ከቆይታዎች በኋላ በመንገዱ ላይ የመኪና ድምጽን ይሰማሉ። ይህም መኪና የቤተሰብ መኪና ሲሆን ከዛም ሰፈር ውስጥ ለማምለጥ ያሰቡ ቤተሰቦች ነበሩ። ይሁን እንጂ በመጨረሻ ግን በፖሊሶች ይያዛሉ። በቀጣዩ ቀን ጧት ላይ ከተማዋን የማጽዳት ስራ ይጀመራል። ያ ብቻ ሳይሆን የበሽታው ተቆጣጣሪው አካላት በየቤቱ እየተዟዟሩ እዛ የነበሩትን ሰዎች መመርመር ይጀምራሉ። ማንኛውም በሽታ የተገኘበት ሰውም ወደ ማቆያው ተወስዶ እዛ የሚያስፈልገውን ሕክምና የሚያገኝ ይሆናል። ከዚያም በኋላ ቀናት ማለፍ ይጀምራሉ። በብዛት የሚቆጠሩ ሳይንቲስቶችም ተመድበው ለበሽታው መድኃኒትን መፈለግ ይጀምራሉ። ሰዎችም እንደዛው በተስፋ እየጠበቁ ሲሆን ቤት ውስጥ መቀመጥም አቁመውም ወደ ውጪ ወጥተው የቀደመ ህይወታቸውን መምራት ይፈልጉ ነበር። በቀጣይ ትዕይንቱ ካስፐር የተባለውን የዲኖን ጓደኛ ደግሞ ያስተዋውቀናል። እሱም ፍቅረኛውን አናን ከሱ ጋር እንድትቆይ ለማሳመን እየሞከረ ይገኛል። ይሁን እንጂ አና ግን በጭንቅላቷ ውስጥ አንድ ነገር ብቻ ነው ያለው፣ ይህም ከተማውን ለቆ መውጣት ነው። ልክ አናም የቤቱን በር እንደከፈተችው 2 ፖሊሶች በሩ ላይ ያገኟታል። አናም መሳሪያ የያዙባትን ወታደሮች እንዲያሳልፏት ለማድረግ ብትሞክርም ነገር ግን እምቢ ይሏታል። በዛን ሰዓት ላይም ጉዳት እንዳይደርስባት የፈራላት ካስፐር ጎትቶ ወደሱ ጋር ይወስዳታል። ወታደሮቹም እሷን ለማስፈራራት ብለውም ወደ በሩ ይተኩሳሉ። ይህም በመጨረሻ አናም ወደ ራሷ እንድትመለስ ያደርጋታል። የከተማው ሰዎችም ካሉበት እንዳይወጡ ለማድረግ ሲሉ የእያንዳንዳቸውን ቤት በጥቁር ጨርቅ ይሸፍኑታል። 2 ወጣቶችም በየቤታቸው ሆነው እርስ በርስ እየተያዩ ሰላምታ ይሰጣጣሉ። ምክንያቱም ከዚህ በኋላ አይተያዩ። የዲኖ ቤተሰብም ካሉበት ድብርት ለመላቀቅ ሲሉ ድሮ ሲዝናኑ ቀርቷቸው የነበሩትን ቪዲዮዎች አንድ ላይ መመልከት ይጀምራሉ። ይህም ሰማያዊውን ሰማይና የሚያምረውን ባህር የሚያጠቃልል ነበረ። በዚህ መልኩም ከቤት ሳይወጡ ወር ያልፋል። በየቀኑም ከመንግስት የሚላክላቸው ምግብና በጀሪካን ደግሞ ውሃ ነበረ። ምንም እንኳን ነገሩ ማያልፍ ቢመስልም ነገር ግን ዲኖ በቅርብ ጊዜ ውስጥ ሁሉም ነገር ሰላም እንደሚሆን ይሰማዋል። ከጥቂት ቀናት በኋላ ኢንተርኔት ይጠፋና ሙሉ ከተማዋም ውስጥ የሚገኙት ሰዎች ከሌሎች ሰዎች ጋር ምንም አይነት ግንኙነት ማድረግ ያቆማሉ። ያ ብቻ ሳይሆን በየቀኑ የተኩስ ድምጽ መሰማት ይጀምራል። ካስፐርም ራሱን ለመከላከል ሲል ያደን መሳሪያውን ይይዛል። በተመሳሳይ ጊዜ ጉስታቭ ቤታቸውን የሸፈነውን ጥቁር ጨርቅ በትንሹ በመቅደድ ውጪ ላይ የሚፈጠረውን ነገር መከታተል ይጀምራል። በዚያ ጊዜም በቡድን የነበሩ ወታደሮች ፍቅረኛው ሶኒያ ወደምትኖርበት ቤት እያመሩ ነበር። ጉስታቭም ወታደሮቹ የሚያደርጉትን ነገር ከተመለከተ በኋላ እሷ ላይ ጉዳት እንዳያደርሱባት ለማድረግ ሲል እነሱን ለማስቆም ይወሰናል። ይሁን እንጂ ከመውጣቱ በፊት ግን አባቱ ያስቆመዋል። ዲኖም እነሱ የሚያስተላልፉላቸውን ህጎች ከመከተል ውጪ ምንም ማድረግ የሚችሉት ነገር እንደሌለና እዚሁ መጠበቅ እንዳለባቸው ይናገራል። ለሆነ ያክልም ከተከራከሩ በኋላ በመጨረሻ ግን ጉስታቭ የሱን እርዳታ የሚፈልጉ እናትና እህት እንዳሉት ይሰማዋል። በዚህ መልኩም በአባቱ አሳማኝነትም ጉስታቭ አርፎ ይቀመጣል።
ይሁን እንጂ ዲኖ ግን ጉስታቭ በተመሳሳይ ሌሊት ያንን ጥቁር ላስቲክ በመቅደድ ወደ ውጪ ይወጣል ብሎ አላሰበም ነበር። እሱም ከፖሊሶቹ በመደበቅ ወደ ሶኒያ መስኮት ካመራ በኋላ ፍቅረኛው ደህና እንደሆነች ያረጋግጣል። ከዚያም አሁን ላይ የታማሚዎች ማቆያ ወደ ሆነው ወደ ቀድሞ ትምህርት ቤቱም ያመራል። እዛም ሄዶ ወታደሮቹ ምን እንደሚያደርጉ ለመመልከት ፈልጎም ነበር። ከዚያም ከዚህ ከተማም ይሆን ከጎረቤት ከተማ ታመው የሚገኙ ሰዎች ወደዚህ ማቆያ እየተነዱ እንደሚመጡ ይመለከታል። ያ ብቻ ሳይሆን የሞቱትም ደግሞ እንደ ቆሻሻ በመኪና የሚጣሉ ነበር። በዚህም ጊዜ ላይም ነበረ ይሄ ቫይረስ ምን ያክል አስከፊ እንደሆነ የተገነዘበው። ከመሄዱ በፊትም ጉስታቭ ተመልክቶት የነበረውን ትልቁን መኪና ይከፍተዋል። በዛም ሰዓትም ሳያስበው የሆነ ሰው አካል ከዛ መኪና ውስጥ ይወድቃል። የድምጽ እዛ አካባቢ የነበሩትን ወታደሮች ትኩረታቸውን በመሳብ ወደሱ ጋር መምጣት እንዲጀምሩ ያደርጋቸዋል። ጉስታቭም ወደ ኋላ ሳይመለከት ቀጥታ መሮጥ ይጀምራል። እነሱም እሱን ለመምታትም መተኮስ ይጀምራሉ። ይሁን እንጂ ምንም አይነት ጉዳት አልደረሰበትም። በተመሳሳይ ጊዜም ያ የከፈተው መኪና ውስጥ ይገኝ የነበረው ሰው ድንገት በቀስታ ሲከፍተው እንመለከታለን። ከደቂቆች በኋላም በዛው ትምህርት ቤት ውስጥ የተለያየ ተኩስ ድምጽና የጩኸት ድምጽ መሰማት ይጀምራል። በመጨረሻም ወታደሮቹ በየመኪናቸው በመሆንም ከተማውን ለቀው መውጣት ይጀምራሉ። የከተማው ነዋሪዎችንም ዕጣ ፈንታቸውን እንዲያድናቸው ትተዋቸው ይሄዳሉ። በተመሳሳይ ጊዜም ካስፐር ወታደሮቹ ከዛ ሲወጡ ይመለከትና ለአናም ሊነግራት እሷን መጣራት ይጀምራል። ይሁን እንጂ ከሷ ምንም አይነት መልስ ሊያገኝ አልቻለም። በመጨረሻ ግን በመኪናዋ ውስጥ እንደገባችና ለማምለጥ እንደተዘጋጀች ይመለከትና እሷም ትታው ትሄዳለች። ጉስታቭ ወደ ቤቱ በሚመለስበት ሰዓት ላይ ዲኖ በር ላይ ሆኖ እየጠበቀው ነበር። ጉስታቭም በዜናው ላይ ሲነገራቸው የነበረው ነገር በሙሉ ውሸት እንደሆነ ይነግረዋል። ዲኖም ለዚህ ከመመለሱ በፊት ጉስታቭ ሶኒያና እናቷን ወደ ቤት እንዲገቡ ይነግራቸዋል። ዲኖም የነሱን መምጣት ሲመለከት ይደነግጣል። መጀመሪያም ወደ ቤቱ እንዲገቡ የማይፈቅድ አይነት ሰው ቢሆንም ነገር ግን አይናቸውን ከተመለከተ በኋላ ልቡ ይራራላቸዋል። ከዚያም ሶኒያ በተሰጣቸው ክፍል ውስጥ ተቀምጣ ዲኖና ሚስቱ ሲጨቃጨቁ ትሰማለች። ጉስታቭም እንዳይበርዳቸው በሚል አልጋ ልብስ ይዞላቸው ይመጣል። አባቷን መታመሙን ተከትሎ በወታደሮች የተወሰደ ሲሆን እናቷንም የቧጨራትም እሱ ነበረ። ጉስታቭም ሶኒያ ያለችበትን ከተመለከተ በኋላ እሷን ለማበርታት ይሞክራል። ጉስታቭ አውቆም ይሁን ሳያውቅ ለቤተሰቡ በሶኒያ እግር ላይ ያለውን ቁስል አልነገራቸውም ነበረ። ከቆይቶቹ በኋላም ካስፐር ወደ ዲኖ ቤት ይመጣል። እዚያ የመጣውን በእግሩ ሲሆን ነገር ግን በመንገዱ ላይ ሊያጠቁት የሞከሩ ሰዎች ነበሩ። በተደጋጋሚ እንደተኮሰባቸው ቢናገርም ነገር ግን አልሞቱለትም ነበረ። በዚህም ምክንያት የከፋ ጉዳት እንዳይደርስባቸው ለመጠንቀቅ ሲሉ ቤተሰቡ ቤታቸውን በደንብ ማጠንከር ይጀምራሉ። በሮችና መስኮቶችንም በተመሳሳይ ጊዜ እናቷን እያስታመመች የምትገኘው ሶኒያ የእናቷ ቁስል እየተባባሰ እየመጣ እንደሆነ ትመለከታለች። ድንገት የተፈጠረውም ነገር ሁሉንም ማስጨነቁን ይቀጥላል። በዛን ቀን ማታ ላይ የሚጠብቁት ጉስታቭና ሶኒያ ናቸው። ስለዚህም በሩ ጋር በመቆም ውጪ ላይ የሚፈጠረውን ነገር መከታተል ይጀምራሉ። በዛም ሰዓት ላይ ውጪ ላይ የሚገኘው የመንገዱ መብራት ድንገት ሲበራ በበሽታው የተጠቁ ሰዎች ወደ መብራቱ እየቀረቡ እንደሚመጡ ይመለከታሉ። በዛም ጊዜ ላይ አንደኛዋም ዞምቢ ወደ እነሱ ቤት መቅረብ ትጀምራለች። ጉስታቭም ይህን ተመልክቶ ሶኒያ መብራቱን እንድታጠፋ ይነግራትና እሷም ታጠፋዋለች። በዚህ መልኩም ዞምቢዋ አቅጣጫዋን ቀይራ ወደ መጣችበት ትመለሳለች። ጉስታቭም እነዚህን ዞምቢዎች ከነሱ የሚያርቁበትን መንገድ አግኝቻለሁ ብሎ ባሰበበት ሰዓት ላይ ድንገት በሩ ላይ አንድ ጥላን ይመለከታል። ይህችም ሴት አና ነበረች። ካስፐርም ከዚህ በፊት ትታው መሄዷን ተከትሎ በሷ ተናዶባት ነበረ። ሌሎቹም ግን የሷን መምጣት ተከትሎ ውጪ ላይ የተመለከተችውን ነገር በሙሉ እንድትነግራቸው ይፈልጉ ነበር። እሷም መናገር ስትጀምርም ሁሉም ተስፋ መቁረጥ ይጀምራሉ። በዛን ቀንም ሶኒያ በጉስታቭ እጆች ላይ ተኝታ ተሳልፋለች። ከዚያም በመጨረሻም ጥሩ ሌሊትን አብረው ያሳልፋሉ። በቀጣዩ ቀን ጠዋት ላይም ሁሉም አንድ ላይ በመቀመጥ በቤት ውስጥ የቀረችውን ምግብ መብላት ይጀምራሉ። እናም ከዚህ በኋላም የሚተርፉበት መንገድ ትልቅ ጭንቀት ፈጥሮባቸው ነበር። በድንገትም ማች ጥንቻሏ እንደጠፋባት ትገነዘባለች። አባቷንም እንዲያፋልጋት ትጠይቀዋለች። ይሁን እንጂ እንደ እውነቱ ከሆነ አሁን ላይ እየተበላ የሚገኘው ጥንቸሉ ነው። ነገር ግን ነገሮችን ለመሸፋፈን ሲል ዲኖ ጥንቸሉ ከዛ አምልጦ እንደሄደ ይነግራታል። ነገር ግን ልጁ እንዳይከፋት ሲል ይሄ ከባድ ጊዜ ካለፈ በኋላ በብዛት የሚቆጠሩ ጥንቸሎችን እንደሚገዛላት ቃል ይገባላታል። ይሁን እንጂ ማች ግን የምትፈልገው እሱንና እሱን ብቻ እንደሆነ ትናገራለች። ጉስታቭም የቀረበለትን ስጋ ከተመለከተ በኋላ ወዲያው እየበላ ያለው ጥንቸሉን እንደሆነ ይገነዘባል። ከዚያም በኋላ ዲኖ አሁን መሄጃ ጊዜ እንደሆነ ይናገርና ከካስፐር ጋር አንድ ላይ ይወጣሉ። የሆነ ጊዜ ላይም በደስታና በጸጥታ ተሞልቶ የነበረው ሰፈራቸው አሁን ላይ ተመሰቃቅሏል። በተመሳሳይ ጊዜም በሚያሳዝን መልኩ የሶኒያ እናት ትሞታለች። በሌላ በኩል ዲኖና ካስፐር ወደ ዋናው መንገድ ሲደርሱ መንገዱ ሙሉ ለሙሉ እንደተዘጋ ይመለከታሉ። የተተው መኪኖችም እዛው ደርሰው ቆመው ነበር። በየቦታውም ደግሞ የሰዎች አካል ተጥሏል። በተለይ ደግሞ ግንቡ አካባቢ። በቤት ውስጥ ፐርኔል
የልጇን ክፍል ድንገት ከፍታ ትገባለች። በዛን ሰዓት ላይም ፍቅረኛሞቹን ትመለከታለች። እቅዷም እነሱን መረበሽ አልነበረም። ነገር ግን ማጅ ጠፍታለች። እናትና ልጅም እሷን ፍለጋ በወጡበት ሰዓት ላይ በመንገዳቸው ላይ የተገደለውን ወታደር ይመለከታሉ። ይህም ጭንቀታቸው እንዲባባስም ያደርገዋል። በተመሳሳይ ጊዜ ዲኖና ካስፐር ሊተኮስባቸው ከነበረው ጥይት እንደምንም ያመልጣሉ። ወደዚህ የታመሙ ሰዎች ማቆያ ወደ ሆነው ቦታም በደረሱበት ሰዓት ላይ የሚጠቅማቸውን ነገር ወይም ምግብን መፈለግ ይጀምራሉ። ይሁን እንጂ ቦታው ግን ባዶ ነበረ። ልክ ተስፋን በቆረጡበት ሰዓት ላይ ድንገት በካርቶን ምግቦቹን ሰብስባ የነበረች አንዲት ሴትን ይመለከታሉ። ዲኖ ምንም አይነት ነገር እነሷን ከመጠየቁ በፊት ከባድ ድምፅን በሌላኛው በኩል መስማት ይጀምራሉ። ካስፐርና ዲኖም እዛ የሚገኘውን ለማጣራት በሄዱበት ሰዓት ላይ ካስፐር ልክ በሩን እንደከፈተው ተጎትቶ ይወሰዳል። ዲኖም ወዲያውኑም ተከትሎት ወደዛ ውስጥ ይገባል። ይሁን እንጂ የተመለከተው ነገር ግን ተጨማሪ ነገር እንዲያደርግ የሚገፋፋው አልነበረም። ጓደኛውንም የሚያተርፍበትን እድልም በዚህ መልኩ ያጣል። በድንገትም በብዛት የሚቆጠሩ ዞምቢዎች በሌላኛው በኩል ወደሱ መምጣት ይጀምራሉ። ስለዚህም ዲኖ ያለው ምርጫ አንድ ስለነበረ የረጅም ዓመታት ጓደኛው የነበረውን ካስፐር እዛ በመተው ከዛች ሴት ጋር ከዛ መውጣት ይጀምራል። ከዚያም ሳይደርሱባቸውም እንደወጡ በሩን ይዘጉታል። ያቺ ሴትም የሰበሰበችውን ምግብ ወደ ቤቷ መውሰድ ነበር ሐሳቧ። ምክንያቱም እሷን የሚጠብቁ ትናንሽ ልጆች ነበሯት። ይሁን እንጂ ዲኖ ግን በዚህ ሰዓት ላይ ጠመንጃውን እሷ ላይ ይደቅናል። የሱ ቤተሰብ ምግብ ስለሚያስፈልጋቸው እንድትሰጠው ይነግራታል። በመጨረሻም አስፈራርቷትም ምግቦቹን ይቀበላታል። በሌላ በኩል ሶኒያና አና በዛው ቤት ውስጥ ተደብቀው ይገኛሉ። የተቀሩትም ደህና ሆነው ወደ ቤት እንደሚመለሱም ተስፋ አድርገዋል። ይሁን እንጂ እዛ ሸፍነውት የነበሩት የሶኒያ እናት አካል እንደተነሳ ላዩም ነበረ። በተመሳሳይ ጊዜ ማጅ የጠፋባትን ጥንቸል መፈለጓን ቀጥላለች። ዲኖና የተቀሩት ግን ውጪ መውጣት ምን ያክል አስከፊ እንደሆነ ቀድሞ አላስጠነቀቋትም ነበረ። እሷም ምንም ሳታውቅም አንድ ሽማግሌ ሰውን ተመልክታ እሱን መጣራት ትጀምራለች። ነገር ግን ልክ ዞሮ ስትመለከተው ማጅ በከባዱ ትጮኻለች። ወደ ቤቱ የተመለሰ የነበረውም ዲኖም ድምጿን እንደሰማ ወዲያውኑ የእሷ ድምፅ እንደሆነ ይገባውና ይዞት የነበረውን ምግብ በመጣል ወደ ሰማው ድምፅ መሮጥ ይጀምራል። ጉስታቭም እንደዛው ቀድሞ ወደዛ በመድረስ ዞምቢውን ይመታዋል። ይሁን እንጂ ወደ እናቱ የመጣውን ደግሞ ሌላኛውን ዞምቢ አልተመለከተም ነበረ። ነገር ግን ይህንን የተመለከተው ዲኖ ከሩቁ ሆኖ ይተኩስበትና ይገድለዋል። ይሁን እንጂ የደረሱት ዘግይተው መሆኑን ተከትሎ ማጅ ተነክሳለች። ድምፁንም የሰሙት ዞምቢዎችም ወደ እነሱ በብዛት መምጣት ይጀምራሉ። ምንም እንኳን ዲኖና ቤተሰቡ ከነሱ ቢያመልጡም ነገር ግን ዞምቢዎቹን አስከትለው ነበር ወደ ቤታቸው የመጡት። ልክ ወደ ቤት እንደተመለሱም ጉስታቭ የሶኒያ እናት ትገኝበት ወደ ነበረው ክፍል ያመራል። ነገር ግን ከደቂቃዎች በፊት ሶኒያ ወደ ዞምቢነት የተቀየረችውን እናቷን ገላታለች። ነገር ግን ችግሮቹ እዚህ ጋር አላበቁም ነበር። ከባድ የአውሬ ድምፅም ዲኖ ከሚጠብቀው በር ጀርባ መሰማቱን ይቀጥላል። ልክ ሲዞርም ባላሰበው መልኩ የተቀየረችውን አናንም ይመለከታታል። ልክ ጠመንጃውን እሷ ላይ እንደደቀነባትም ልታጠቃው ወደሱ መምጣት ትጀምራለች። ነገር ግን እሷን ከገደላት በኋላ ዲኖ ሚስቱና ልጅ ወደሚገኙበት ክፍል ያመራል። ውሳኔውን ቀድሞ የወሰነ ሲሆን ማጅንም ቀድሞ ራሱ ሊገላት ወስኗል። እናቷ ፐርኒል ግን ይህንን እንዲያደርግ የምትፈቅድለት አልነበረችም። ያንን እንዳያደርግ ብትጮህበትም ነገር ግን ከውሳኔው ወደ ኋላ የሚያስቀሩ አልነበረም። በዚህን ሰዓት ላይ በጣም ቁጥራቸው የጨመረው ዞምቢዎች በመጨረሻ በሩን ይሰብሩትና ወደ ውስጥ ይገባሉ። ዲኖም በሩን ለመዝጋት በሚታገልበት ሰዓት ላይም ፐርኒል ማጅን በመያዝ ወደ መኝታ ቤት ይዛት ትሄዳለች። በተመሳሳይ ጊዜ ጉስታቭና ሶኒያ በቤቱ መስኮት በኩል ከዛ ይወጣሉ። ጉስታቭም ከታች የሚገኙትን ዞምቢዎች ከተመለከተ በኋላ እሳቱን ወደ እነሱ ጋር ይወረውራል። ለደቂቃዎችም የዞምቢዎቹ ትኩረት በሙሉ እዛ እሳት ላይ መሆን ይጀምራል። ጉስታቭና ሶኒያም ያንን ከተመለከቱ በኋላ በቀስታ ከዞምቢዎቹ መሃል አምልጠው ይሄዳሉ። በተመሳሳይ ጊዜ የመኝታ ቤቱን በር ይገነጠላል። ያንንም የገነጠለው ዲኖ ሲሆን ልጇን እንዳይገለባት የምትፈልገው እናት ለልጇ ለመከላከል እየሞከረች ነበር። ይሁን እንጂ ሁለቱ ሲፋጠጡ ሜጅ ድንገት ትነቃና እናቷን ባለችበት ትነክሳታለች። እናቷም ተቀይራም ቢሆን ከልጇ ጎን መቆየትን መርጣ ነበረ። ዲኖም ወደ ዞምቢነት የተቀየረችውን ልጁን ከተመለከተ በኋላ ጠመንጃውን ግን መተኮስ ያቅተዋል። ነገር ግን ደግሞ እንደነሱም ደግሞ ዞምቢ መሆን አይፈልግም ነበር። ራሱንም ሊያጠፋ በወሰነበት ሰዓትና ጠመንጃውን ልክ እንደተጫነው የመሳሪያው ጥይት እንዳለቀ ይገነዘባል። እናም በመጨረሻም በልጁም ይነከሳል። በሌላ ቦታ ላይ የሚገኙት ጉስታቭና ሶኒያ ሩጫቸውን በጫካ ውስጥ ቀጥለዋል። ቀጣይም የሚጠብቃቸው ምን እንደሆነ የሚያውቁት ነገር ባይኖርም ነገር ግን ዝም ብለው ከዛ ማምለጥን መርጠዋል። አሁን ላይም ትኩረታቸው መትረፋቸው እንጂ ወደፊት የሚገጥማቸው ነገርም አይደለም። በመጨረሻው ትዕይንት ላይም ካሜራው ወደ ላይ በሚነሳበትና በሚያሳየን ሰዓት ላይ በየቦታው ጭስና ቃጠሎ እንዳለ እናም ምድር እየተበጠበጠች እንደሆነ ያሳየናል። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉንም ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።